የኩላሊት በሽታዎች ዴፊኒሽን የበሽታው ምንነት ክሮኒክ ኪድኒ ዲዚዝ ሲኬዲ ይህ ማለት የኩላሊት መጎዳት ሲሆን የሚለየውም ኩላሊት በሚያመነጨው ትክክል ባልሆነ አልቡሚን ኤክስክሪሽን እና በኩላሊት ስራ መቀነስ ኩላሊታችን ምን ያህል ስራ መስራት ቀንሷል የሚለውን የምንለካው በተገመተ ወይንም በተለካ ግሎሜሩላር ፊልትሬሽን ሬት ኢጂኤፍአር መሰረት ነው። ይህ ልኬት ትክክለኛ መረጃ እንዲሰጠን ለ3 ተከታታይ ወራት መካሄድ አለበት። ይህ በሽታ ቀስ እያለ እየባሰ የሚመጣ የኩላሊት መጎዳት ነው። የግሎሜሩላር ፊልትሬሽን ሬት ኢጂኤፍአር ልኬት ለ3 ተከታታይ ወራት ከ60 ካነሰ reduction of kidney function is defined as an eGFR ያንሳል 60 ሚሊሊትር በደቂቃ 1 ሜትር 2 ይበልጣል 3 ማነስ እና ወይም የአልቡሚኑሪያ ልኬት ለ3 ተከታታይ ወራት ከ30 ከበለጠ መክፈቻ ቅንፍ ይበልጣል 30 ሚሊግራም አቪየርን አልቡሚን PERGR AM አቪየርን ክሪያቲኒን 4 ይበልጣል 3 ማነስ ክሮኒክ ኪድኒ ዲዚዝ ሲኬዲ አለብን ማለት ነው። የኩላሊታችን ስራዎች የሚከተሉት ናቸው። የደማችንን ብዛትና ይዘት ይቆጣጠራል። ከሴሎች የሚወጡ ቆሻሻዎችን በሽንት መልክ ያስወግዳል። በሰውነታችን ውስጥ ያለውን የአሲድ እና ቤዝ ሚዛን ይጠብቃል። ለቀይ የደም ሴሎች መመረት እና ካልሲየም የሚባለውን ንጥረ ነገር ወደ ሰውነታችን ለማስገባት የሚረዳ ቫይታሚን ዲን አክቲቬት ለማድረግ የሚያስፈልገውን ኤሪትሮፖይቲን የሚባል ወሳኝ ኬሚካልን ያመርታል። ካልሲየም ለአጥንታችን ጤና በጣም ወሳኝ ነው። ኩላሊታችን እያጣራ ለሰውነት የሚያስፈልጉትን ነገሮች ያስቀርና የማያስፈልጉትን ደግሞ በሽንት መልክ ያስወግዳል። እያንዳንዱ ኩላሊታችን በውስጡ 1.5 ሚሊዮን ኔፍሮንስ የሚባሉ ማጣሪያዎች አሉት። እነዚህ ኔፍሮኖች ከሰውነታችን ቆሻሻንና ትርፍ ውሃን በሽንት መልክ ያስወግዳሉ። ሽንቱ የረተርዝ በሚባሉ 2 ቧንቧዎች አድርጎ ፊኛችን ብላደር ውስጥ ይገባል። ፊኛችን ውስጥ ቆይቶ ከዚያ በሽንት ቱቦ በኩል ከሰውነታችን ይወገዳል። ቆሻሻዎቹ የሚመጡት ከምንመገበው ምግብ፣ ከምንጠጣው መጠጥ፣ ከምንወስደው መድኃኒት እና ከጡንቻ መደበኛ እንቅስቃሴ ነው። ክሮኒክ ኪድኒ ዲዚዝ ሲኬዲ ደረጃዎቹ የሚከተሉት ናቸው። ስቴጅ 1 ኪድኒ ዳማጅ ዊት ኖርማል ኦር ኢንክሪስድ ጂኤፍአር መክፈቻ ቅንፍ ይበልጣል 90 ሚሊሊትር በደቂቃ 1 ሜትር 2 ስቴጅ 2 ማይልድ ሬዳክሽን ኢን ጂኤፍአር 60 አሉታዊ 89 ሚሊሊትር በደቂቃ 1 ሜትር 2 ስቴጅ 3 ኤ ሞደራት ሬዳክሽን ኢን ጂኤፍአር 45 አሉታዊ 59 ሚሊሊትር በደቂቃ 1 ሜትር 2 ስቴጅ 3 ቢ ሞደራት ሬዳክሽን ኢን ጂኤፍአር 30 አሉታዊ 44 ሚሊሊትር በደቂቃ 1 ሜትር 2 ስቴጅ 4 ሰቪር ሬዳክሽን ኢን ጂኤፍአር 15 አሉታዊ 29 ሚሊሊትር በደቂቃ 1 ሜትር 2 ስቴጅ 5 ኪድኒ ፌሊየር ጂኤፍአር ሂስተሪ የበሽታው አመጣጥ ታሪክ ሪቻርድ ብራይት 1789 እስከ 1858 የሚባለው ሰው የኔፍሮሎጂ የኩላሊት ሳይንስ አባት ተብሎ ይጠራል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በአሜሪካ ውስጥ ከ10 ሰዎች አንዱ የኩላሊት በሽታ አለበት። ጥቁር አሜሪካኖች ከፍተኛ የሃይፐርቴንሽን በሽታ ስርጭት ስላለባቸው ለኩላሊት በሽታ ከሌላው ማህበረሰብ ይበልጥ ተጋላጭ ናቸው። በ2013 ዓመተ ምህረት በዓለም ላይ በኩላሊት በሽታ 956,000 ሰዎች ሞተዋል። ኮዘዝ የበሽታው መነሻ ምክንያት ከፍተኛ የደም ግፊት ግሎሜሩሎኔፍራይቲስ
የኩላሊት አርተሪዎች ኢንፍላሜሽን፣ ፓይሎኔፍራይቲስ፣ የፔልቪስ ግድግዳ እና የኩላሊት ፓረንኪማ ኢንፍላሜሽን፣ ፕሮስቴት ኦር ኪድኒ ስቶንስ፣ የወንድ ዘር እጢ እና ኩላሊት ጠጠር፣ ፔን ኪሊንግ ድራግስ፣ አናልጄዚክስ፣ ህመም ማስታገሻ መድኃኒቶች፣ ዳያቢቲስ ብ፣ ስኳር በሽታ፣ ሃይፐርቴንሽን፣ ከፍተኛ የደም ግፊት፣ ፋሚሊ ሂስተሪ ኦፍ ኪድኒ ፌሊየር፣ በቤተሰብ ውስጥ ኩላሊቱ መስራት 60 ይርስ ኦር ኦልደር፣ 60 ዓመት እና ከዚያ በላይ ዕድሜ ያለው ሰው፣ ኦቢስ፣ ቦዲ ማስ ኢንዴክስ ይበልጣል ወይም እኩል ይሆናል 30፣ ወፍራም ሰው፣ ስሞኪንግ፣ የሚያጨስ፣ ካርዲዮቫስኩላር ዲዚዝ፣ ከልብ ጋር የተያያዘ በሽታ ያለበት፣ ኤችአይቪ ኢንፌክሽን፣ ኤችአይቪ ያለበት፣ ኢሚዩኖሎጂካል ዲዚዝስ፣ ከበሽታ መከላከል ስርዓት ጋር በተገናኘ በሽታ ያለበት። የኢጂኤፍአር ቁጥር እየቀነሰ ሲመጣ ብዙ ጊዜ ውስብስብ የጤና ሁኔታዎች ይከሰታሉ። እነዚህም ከልብ ጋር የተያያዘ በሽታና ዲስሊፒዲሚያ ትክክል ባልሆኑ ኤሪትሮፖየሲስ ምክንያት እና በአየርን ንጥረ ነገር ማነስ ምክንያት የቀይ ደም ሴል ቁጥር እየቀነሰ ይመጣል። ይህም አኒሚያ የሚባለውን በሽታ ያስከትላል። በሰውነታችን ያለው የሚኒራል ንጥረ ነገሮች ካልሲዩም፣ ፎስፈሩስ፣ አንድ ቫይታሚን ዲ ሚዛን ይዛባል። በካልሽየም እጥረት ምክንያት የአጥንት በሽታ ያጋጥመናል። ሃይፐርካሊሚያ፣ ሜታቦሊክ አሲዶሲስ፣ የደማችን እና ሴሎቻችን አሲዳማነት መጨመር፣ ማልኑትሪሽን፣ ሎ ሲሩም አልቡሚን፣ ፍሉይድ አንድ ሳልት ሪቴንሽን፣ ኦፈን አሶሲኤትድ ዊት አክሴለሬትድ ሃይፐርቴንሽን፣ ፈሳሽ እና ሳልት አላግባብ ማስቀረት፣ ይህ ደም ግፊትን ይጨምራል። ሲምፕቶምስ፣ የበሽታው ምልክቶች፣ በሽታው እየከበደ ሲመጣ የሚከተሉት ምልክቶች ይታያሉ። የድካም ስሜት እና ትንፋሽ ማጠር፣ በትክክል ማሰብ መቸገር፣ የምግብ ፍላጎት መቀነስ፣ ደረቅ እና የሚያሳክክ ቆዳ መኖር፣ መተኛት መቸገር፣ በማታ የጡንቻ መሸማቀቅ መታየት፣ ቶሎ ቶሎ ሽንት ቤት መሄድ ስንፈልግ፣ በተለይ ደግሞ በማታ ወቅት፣ ያበጡ እግሮች እና ቁርጭምጭሚቶች፣ ሃቭ ፓፊነስ አራውንድ ዮር አይዝ እስፔሻሊ ኢን ደ ሞርኒንግ፣ ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ሐኪሟ አካላዊ ምርመራ ታደርጋለች። ልብ እና የደም ቧንቧዎች ላይ ችግር መኖሩን ትመረምራለች። የነርቭ ምርመራም ታደርጋለች። የደም ምርመራ፣ ኩላሊታችን በደንብ እየሰራ መሆኑን ለማወቅ በደማችን ውስጥ ያለውን የቆሻሻ ክሪያቲኒን እና የሪያ መጠንን የደም ናሙና ወስደን እንለካለን። ይህ መጠን ከበዛ ኩላሊታችንን ቆሻሻን ከደም ውስጥ መለየት አቅቶታል ማለት ነው። የሽንት ምርመራ፣ የሽንት ናሙና ወስዶ በመመርመር ትክክል ያልሆኑ ነገሮች ካሉ ይህ ሲኬዲ ስለመከሰቱ ሊጠቁመን ይችላል። ኢማጂንግ ቴስትስ፣ አልትራሳውንድ ወይንም ሲቲ ስካን በመጠቀም የኩላሊትን መጠን፣ ቅርጽ እና መዋቅሩን በማየት የተለየ ነገር እንዳለ መረዳት ይቻላል። በተጨማሪም እጢ፣ ጠጠር እና ሲስትስ መኖራቸውን ማየት ይቻላል። የኩላሊት ሴሎችን ናሙና ወስዶ በመመርመር የችግሩ መንስኤ ምን እንደሆነ መረዳት ይቻላል። ኩላሊታችን አካባቢ ማደንዘዣ ይሰጠንና በረጅም መርፌ ከኩላሊታችን ናሙና ይወሰዳል። ኢጂኤፍአር የሚባለው መለኪያ የኩላሊታችንን በትክክል የመስራት አቅሙን ይገምታል። ይህ ግምት ማለት በኩላሊታችን ውስጥ ምን ያክሉ ኔፍሮኖች በትክክል እየሰሩ እንደሆነ ይገምታል። ኔፍሮኖች እየተጎዱ እና መስራት እያቆሙ ሲመጡ የኢጂኤፍአር መጠንም እየቀነሰ ይመጣል። የኢጂኤፍአር መጠን እና አንደምታዎቹ እንደሚከተለው ነው። ኢጂኤፍአር ይበልጣል 60፣ ይህ ማለት ሲኬዲ የለብንም ማለት ነው። 60 ይበልጣል ኢጂኤፍአር ይበልጣል 15፣ ይህ ማለት ሲኬዲ ያለብን ማለት ነው።
ኢጂኤፍአር ያንሳል 15 ይህ ማለት ኩላሊታችን ስራውን ሙሉ በሙሉ አቆሟል ወይንም ሊያቆም ነው ማለት ነው። የርን አልቢዩምን ቱ ክሪያቲኒን ሬሽዮ UACR ይህ መለኪያ የኩላሊት ጉዳትን መለያ፣ መመዘኛ እና መቆጣጠሪያ ዘዴ ነው። ይህ የግሎሜሩላር ዲዚዝ የመጀመሪያው ምልክት ነው። ለምሳሌ በስኳር በሽታ ምክንያት የሚመጣ የኩላሊት በሽታ። የዚህ መለኪያ ሌላ ስሞቹ ማይክሮአልቡሚን፣ የርን አልቢዩሚን ቱ ክሪያቲኒን ሬሽዮ ACR፣ ማይክሮአልቡሚን፣ ክሪያቲኒን ሬሽዮ ናቸው። መጠኑ የሚያሳየው በ24 ሰዓት ውስጥ ምን ያህል ሚሊግራም አልቡሚን እንደተለቀቀ ኤክስክሪተድ ነው። ትክክለኛውና ጤናማው መጠን ከ0 እስከ 29 ነው። የአልቢዩሚኑሪያ ችግር ያለበት ደግሞ መጠኑ ከ30 ይበልጣል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ሲኬዲን የሚያድን ሕክምና የለም። ነገር ግን ምልክቶቹን ለመቀነስ እና በሽታው እንዳይባባስ ማድረግ ይቻላል። የምንወስደው ሕክምና እንደ ኩላሊታችን ጉዳት ደረጃ ይወሰናል። ዋናዎቹ ሕክምናዎች የሚከተሉ